ኢየሱስ ብቻውን ያድናል? ኢየሱስ ያድናል? ብቻውን ያድናል? ያለ አቡ ያድናል አይደል? ያለ ተክልያ ያድናል አይደል? ያለ እናንተስ? ያለ አንተ ያድናል? ያለ አንተ ማለት አንተ የሆነ ተሳትፎ ሳታደርግ የሆነ ድርጊት መቀመቅ ይሆናል፣ ጌታራት ይሆናል፣ አስራት በኩራት ምናምን ማአት አይነት የዝርፊያ መንገድ አለ። በዛ ሁሉ ሰተህ ማታቆን የፍቅር ስጦታ የአገልጋዩን መባረክ ምናምን ይባሉ አሉ። ብዙ አሉ የገንዘብ አቀባበል ዘዴዎች። እዛ ውስጥ ሁሉ ሳትሳተፍ ትድናለህ? ኢየሱስ ተሰቅሏል። በዚህ ቅጽበት ውሃ ጥምቀት ሳትጠመቅ የጌታ ራስ ሳትቆርስ ኳየር ሳታገለግል አገልጋዩ ገንዘብን ሳይበላ ከኢየሱስ አጠገብ አብረ ተሰቅለ ቢሆን እጅ ስጦታ ሳይሰጥ አስራት ሳይከፍል ደግ ሳይሰራ ሚስማር ተመቶበት ቢሆን እግር ኢየሩሳሌም ሳይድ ቸርች ሳይደርስ የትም ቦታ አገልግሎት አንድ ቀን ሳይሳተፍ ተቸንክሮ እንደ ኢየሱስ መስቀል ላይ ጌታ ሆይ በመንግስት ስትመጣ አስበኝ ብትል ዛሬ ከኔ ጋር ገነት ትሆናለህ ይልሃል? ተሰቅሏል ይልሃል? ያ ሰውዬ ከዳነ አንተ ለምንድን ማትድነው? በዛ መንገድ በእጁ ምን ሲሰራበት ነው የዳነው? ምን ሰርቶ? ደሃ በላ፣ አስራት ሰጠ፣ በኩራት ከፈለ፣ የፍቅር ስጦታ አገልጋዩን ባርኳል ምናምን አሁን ያልኳቸው ሌሎችም ነገር ኳየር ነበረ። እግሩ ቸርች ደርሶ ያውቃል? እግሩ ምኩራብ ገብቶ ያውቃል? የት ነው የነበረው? ጫካ ውስጥ። እግሩ ለጥፋት የቸኮለ፣ እጁ ደም ለማፍሰስ የቸኮለ፣ ከነስሙ ወንበዴ፣ ቋንጃ ሰባሪ፣ ነጋዴ፣ ቀሚስ የደፋሪ፣ ጎጆ አቃጣይ፣ ከብት ዘራፊ። ይሄ ሰውዬ እጅ ከፍኝ ተይዞ አንድ ቀን ደሃ ሳይረዳ አንድ ቀን መቅደስ ሳይደርስ በነዛ ክፉ እግሮቹ ጫካ ለጫካ እንደሮጠ በሮም ወታደሮች ተይዞ መስቀል ላይ እግሮቹ እድሜ ለንስሐ ስጠኝ ሳይል ቸነከሩት። ግን እጁ ቢያዝም ደግ አድራጊ እጅ፣ እግሩ ቢያዝም ኢየሩሳሌም ሄዶ ባይሳለምም ይህ የምንድንበት ቃል አለ ጳውሎስ ልብና አፋችን ጋር ሆኖ ቅርብ ሆኖልናል። ልብና አፋችን ይንቸከር ይሄኛው ኢየሱስን ሮጠ መጥተህ የተቀበልክ ቀን ትድን ይሆን? እግር ለጥፋት ሁሌ እንደፈጠነ ኢየሱስን ጌታዬ ነህ በትንሣኤ ጊዜ ታስበኛለህ ስትለው ትድን ይሆን? ነው ወይስ ቸርች መጥተህ ደህንነት ተምረህ ከዛ ውሃ ጥምቀት አጥምቀን ከዛ ደግሞ ጸባይን እኛ እየገመገምን ከተሻሻለ ጸባይ ማቴዎስን ስታጠና ዮሐንስን ስትለበልበው ነውንን? እንዲህ ነው የሚሸቀጠው ወንጌል? ያ የተሰቀለው አንተ ይህን ሁሉ ሳታደርግ በእጅ በእግር ሊያድንህ አይችልምን? ለዚህ ነው ሮሜ ላይ ጳውሎስ ምን አለ? የብሉይ ኪዳኑ ቃል ሕጉን የሚያደርገው ዛት ሚንስ በእግሮቹ መቅደስ የሚሄድ በእጆቹ መሰዊያው ላይ መስዋዕት የሚያመጣ ሰው እሱ ከተገኘ ይድናል ይላል። እኛ የምንሰብከው ቃል ግን የእምነት ቃል ሲሆን ይሄውም ቃል ልብና አፍ ጋር ብቻ። ከዚያስ እግዚአብሔር ኢየሱስ ክርስቶስን ከሙታን እንዳስነሳው በልብ ብታምን ጌታም እንደሆነ በአፍ ብትመሰክር ትድናለህ። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አለቀ። እውነተኛና ዳግም የተወለዱ አማኞች ደህንነታቸውን ይዘው ይቆያሉ ወይስ ያገኙትን የሚያጡበት ሁኔታ ይኖራል የሚለው ነው። ማንኛውም ክርስቲያን በአንድ ወቅት ክርስቶስን አምነው የተቀበሉና ኋላ ግን ይህን እምነታቸውን የተዉ ሰዎችን እንደዚህ አይነት ጥያቄ የሚጠይቅ ሰው ድሮ ክርስቲያን ነበሩ አሁን የተዉ ሰዎች አሉ። እነሱን እያሰበ የሚጠይቀው ጥያቄ። አብዛኞቹ አማኞች አንድ ጊዜ መልካም የክርስትና አካሄድ የነበራቸው ኋላ ላይ ደግሞ በኃጢአት ከመውደቃቸው የተነሳ ያንን የመልካም ሕይወት አናኗር የማይኖሩ ሰዎችን ደግሞ የሚያውቁ ክርስቲያኖች አሉ። እንትና እንደዚህ ነበር አሁን እንደዚህ ነው። ከዚህ የሕይወት ገጠመኝ የተነሳ ብዙ ሰዎች በአንድ ወቅት ድነው ይዘውት የነበረው ሕይወት በሌላ ጊዜ ከኃጢአታቸው የተነሳ ወይም በክርስቶስ ማመናቸውን ስለሚያቆሙ የተቀበሉትን ደህንነት ያጣሉ የሚለውን ሐሳብ መቀበሉ ቀላል ነው። ደህንነታቸውን ያጡ የሚመስሉ ሰዎችን የምናውቅ ብንሆንም እኛ መደምደሚያ ልናደርግ የሚገባው መጽሐፍ ቅዱስ የሚሰጠውን ትምህርት እንጂ የግል ተመክሯችንን ወይም ግንዛቤያችን ሊሆን አይገባም። ይሰማል? አበበን በቀለን መጥቀስ ሳይሆን ቅዱስ ቃሉን መጥቀስ ነው ሐሳቡ።
አማኞች ስላላቸው ዋስትና ወይም መተማመኛ እንደዚሁም የክርስትና ሕይወታቸውን በመራመድ ረገድ ስላላቸው ጽናትና የመንፈስ ብርታት መጽሐፍ ቅዱስ ምን ያስተምረናል ይላል። አንደኛ አማኞች ለዘላለም ዋስትና አላቸው፣ ምክንያቱም ከእግዚአብሔር ጋር የታረቁ መሆናቸው ስለታወቀና ከእርሱ ጋር ሰላም ስላላቸው ይላል። ያ ሮሜን ለመጥቀስ ነው። በኋላ ትንሽ አነበዋለሁ እየዘለልኩ ርዕሷን ብቻ። ሁለተኛ እግዚአብሔር ሁልጊዜ የጀመረውን ስራ ስለሚፈጽም የአማኞች ሁኔታ ለዘላለም የተረጋገጠ ነው። ሶስተኛ አማኞች ለዘላለም ደህንነታቸው ተረጋግጦላቸዋል፣ ምክንያቱም የእግዚአብሔር መንፈስ ቅዱስን የተቀበሉ ስለሆኑና በእርሱም የታተሙ በመሆናቸው ነው። አራተኛ አማኞች የዘላለም ዋስትና አላቸው፣ ምክንያቱም ኢየሱስ ራሱ ስለሚጠብቃቸውና ስለሚንከባከባቸው ነው። አምስተኛ አማኞች ለዘላለም የተጠበቁ ናቸው፣ ምክንያቱም ከክርስቶስ ጋር ሞተው ሕያዋን ሆነው የተነሱ ስለሆነ። እስቲ የተነሳ አይሞትም በሉ። ከክርስቶስ ጋር ተነስታችኋል። ጥሩ። ስድስተኛ አማኞች ዘላለማዊ ዋስትናቸው የተጠበቀ ነው፣ ምክንያቱም እያንዳንዳቸው የክርስቶስ አካል ክፍሎች ስለሆኑ። ይሄን ትላንት አውርቻለሁ አይደል? እንደዛ። ሰባት አማኞች ኃጢአት በሚሰሩበት ጊዜ ኢየሱስ ስለሚማልድላቸው ለዘላለም ዋስትናቸው የተጠበቀ ነው። እኔ አይደለም ይሄን ያልኩት፣ ይሄ መጽሐፍ። ስምንተኛ ጠቃሚ የሆነ ማጠቃለያልና ኮንክሉድ ያደርገዋል ይሄ መጽሐፍ።